ይህ ወንድማችን ማለት ነው እንግዲህ ማስታወቂያም እየሰራንለት ከሆነ አላውቅም ትላለህ ማለት አንዳንድ ሰው ሆን ብሎ እንደዚህ ነገሮችን ሊያነሳ ይችላል እና ሁኔታውን ሳይሆን የልጁን ብዙ ንባብ ሳይኖረው እንደዚሁ የተናገረ ይመስላል። የለብ ለብ አይነት ነገር አለ አይደለ? የተወሰነች ለቀም አይነት ነገር ዝም ብሎ ከኢንተርኔቱም ከምኑም የተለቃቀሙ ነገሮችን ዝም ብሎ እንደዚሁ እንደ እንትን ነገር መጥቶ የማቅረብ ነገር ማለት ነው እና እንደዛ የሚመስል ነገር አለው። ይቅርታ እንግዲህ ምናልባት ካስከፋ ወዳጅ እና ኤኒዌይስ እየሰማን ግን ሪያክት እናደርግሽ። የመጀመሪያው ይሄ እንግዲህ ቪዲዮ ላይ የሚሰማችሁት ነው፣ አሁን የሰማችሁት ነው። መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። ቆይ አንዴ ሙስሊም አይመስለኝም። አንዴ ኦኬ ሙስሊም አይመስለኝም። እንግዲህ ምንድነው ክርስቶስ ተሰቅሏል ምናምን ነገር ሲል ስለነበር አይ ዶንት ቲንክ ሆነም አልሆነም ሙስሊም ሆነ ኤቲስትም ሆነ ዋቂ ፈታም ሆነ ምንም ሆነ ያነሳቸውን ሀሳቦች ግን ትንሽ እንሄድባቸዋለን። ወዳጃችን ቪዲዮ ልክ ሲጀምር እንዲህ ብሎ ነው የጀመረው። መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። እንደ መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም አለ ወዳጃችን እና ስሙ የወንድማችን ስም የሆነ ስም አለ። ከዛ በኋላ ቀጣይ ከስሙ ቅጥ እያደረገው ደፋር የሚል ነው። ወይ የአባቱ ስም ነው ወይም ደግሞ እሱ ዝም ብሎ ስሙ ላይ የጨመረው ሊሆን ይችላል። ምንም ሆነ ምን ግን ደፋር የሚለውን ሳይ ስሙ ላይ ምናልባት ስምን መልአክ ያወጣዋል የሚል ነገር ነው ጭንቅላቴ ውስጥ የመጣው። ይህ በጣም ድፍረት ስለሆነ ማለት ነው። መጽሐፍ ቅዱስ ክርስቶስን በድሎታል ብሎ መናገር ይህ ድፍረት ካልሆነ በስተቀር እውቀት አይደለም። እውነቱን ለመናገር እውቀት አይደለም እና መጽሐፍ ቅዱስ እግዚአብሔር ማነው ጌታ ኢየሱስን በድሎታል አልበደሉም። መጽሐፍ ቅዱስ ገና ከጅምሩ የክርስቶስን ክብር የሚገልጥ የራሱ የክርስቶስ ኢየሱስ መገለጥ ነው። የመገለጡ መጽሐፍት ናቸው። የክርስቶስ ቃል ነው። መጽሐፍ ቅዱስ የክርስቶስ ቃል የእግዚአብሔር ቃል ነው። ቃለ እግዚአብሔር መልሶ ክርስቶስን የሚበድል አይደለም። ምናልባት ከበደለም የሚበድለው መጽሐፍ ቅዱስ ሳይሆን ክርስቶስን ማለት ነው። መጽሐፍ ቅዱስን የሚያነቡ ሰዎች የሚኖራቸው የራሳቸው የሆነ ትርጓሜ ወይም መረዳት ክርስቶስን ሊበድል ይችላል። ክርስቶስን ሊበድል ይችላል ሲባልም ደግሞ ክርስቶስ ላይ ምንም የሚፈጥረው ነገር የለም። ሰውየው ግን ክርስቶስን ባለማግኘት ውስጥ ሊሞት ይችላል። ሰዎች መጽሐፍ ቅዱስን አንብበው እንኳን በስነስርዓት ካልተረዱ ያ ያልተረዱት ነገር በእነርሱ ላይ ተጽዕኖ ይኖረዋል። አሁን ይህ ወዳጃችን ለምሳሌ መጽሐፍ ቅዱስን አንብቦ የሚያውቅ ከሆነ አይዳውት እንግዲህ አንብቦ ይወቃ። እኔ አሁን ካወራሩ ሳይሆን እኔ በጣም ይቅርታ አድርጉልኝና አጠራጠራለሁ ማለት አንብቦ አልጨረሰም ምናምን አይደለም። አንብቦ ያውቃል የሚለው ራሱ መጽሐፍ ቅዱስ ማን ነው ቴብላችን ላይ ጠረጴዛችን ላይ መጽሐፍ ቅዱስ ማስቀመጥና ያንን ቅዱስ መጽሐፍ ተረጋግቶ ቀስ ብሎ ማጥናት ሁለቱ ይለያያል። መጽሐፍ ቅዱስን ማንበብ መጽሐፍ ቅዱስን ጠረጴዛ ላይ እንደማስቀመጥ ቀላል አይመስለኝም። እንግዲህ እኔ ማለት ነው አይመስለኝም። እና ወዳጄ ይህ በጣም ይቅርታ አድርግልኝ። ክርስትናን ስላጠላላ መጽሐፍ ቅዱስን ስላንቋሸሽክ አይደለም፣ ግን በጣም አደገኛ የሆነ የማንቋሸሽ ስራን የሰራው ፎር ዩር ኢንፎርሜሽን ትላለህ። በጣም የማንቋሸሽ የማጥላላት እና በእውቀት ላይ የተመሰረተ ቢሆን እንደው ጥሩ ነበረ፣ ግን በእውቀት ላይ የተመሰረተም አይመስልም። እና በነገራችን ላይ ሌላ እንትን ምንድነው ቲክቶክ ላይ አሁን እንደዚህ የምታደርጉ ሰዎች ሌላ የምትሰሯቸው ስራዎች ካሉ ማለት ነው ዋናው ኮንተንታችሁ ሌላ ከሆነ ስለሌላ ጉዳይ ከሆነ ትረስወርዚም አትሆኑ። የሃይማኖቱ ጉዳይ ላይ በማታውቁት ነገር ምንም ንባቡ ሳይኖር ገብተህ ካቦካው ሌላ ጉዳይ ላይም እንደዚህ ቢሆንስ እንዴት እናምናለን ብለው ሰዎችም እንዲንቁ ታደርጋለህ። ስለዛ በጣም መጠንቀቅ አለብህ። ሌላ የምትናገራቸው ነገሮች ላይም ሰዎች እንዳይንቁ፣ ይሄ ሰው ታማኝነት አይኖረውም ብለው እንዳይሸሹ የምትናገራቸው ነገሮች በጣም መጠንቀቅ አለብህ። አሁን ዛሬ የምናየው ምንም በማታውቀውና ባላነበብከው ነገር ላይ በጣም ብዙ እንደምትናገር ነው የምናየው። አሁን በዚህ ደረጃ እንግዲህ ባልናገር ጥሩ ነበር፣ ግን ያስቀመጥካቸው ነገሮች በጣም አደገኛ ነገሮች ስለሆኑ፣ ለማንኛውም እንዳልኩትም ከዚህ ከመጀመሪያው ስንነሳ መጽሐፍ ቅዱስ ክርስቶስን አይበድልም። ምናልባት መጽሐፍ ቅዱስ ላይ ሰዎች የእነርሱ ትርጓሜ የተዛባ ካልሆነ በስተቀር ማለት ነው እነሱ ሲረዱት በራሳቸው ስለሚተረጉሙ የእነርሱ ትርጉም ከበደለም ይበድላል እንጂ ክርስቶስን መጽሐፍ ቅዱስ ራሱ ግን ክርስቶስን ሊበድሉ አይችልም።
አይችልም። ባጭሩ እንደዛ ነው። ስለዛ ውሸት ብሏል አንድ ፓስተር። እሺ ቀጣይ ደግሞ እንደዚህ ያለ በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። አሁን ላይ በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። ሻጠራጥር እያደረግን በክርስትና ውስጥ 40 ሺህ ሃይማኖቶች አሉ በዓለማችን ላይ ብሏል። በክርስትና ውስጥ 40 ሺህ ሃይማኖት የለም። በክርስትና ውስጥ 40 ሺህ ሃይማኖት የለም። ምናልባት እኛም ክርስቲያንን እያሉ የሚነሱትን ሁሉ በየመንደሩ በየጓሩ ከእናንተ ጎረቤትም ያለውም ሰው የከፈተውንም ቸርችም ቆጥረው ከሆነ እሱ የኛ ጉዳይ አይሆንም። እንደ አንድ እውነተኛ ክርስቲያን ስነግር ክርስትና ታሪካዊ ነው። እሺ የሆነ ዝም ብሎ ከጓሮ ብቅ የሚል አይደለም። የሆነች ሰዓት ላይ የዛሬ 12 ዓመት፣ የዛሬ 18 ዓመት፣ የዛሬ 100 እና 500 ዓመት ዝም ብሎ ብቅ የሚል አይደለም። ክርስትና ታሪካዊ ነው። በታሪክ ውስጥ የመጣ ነው። ክርስትናን ያስጀመረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በኮሚኒቲ ደረጃ፣ በኮንግሪጌሽን ደረጃ፣ በማህበረሰብ ደረጃ፣ በህዝብነት ደረጃ ከሐዋርያት ጀምሮ የመጣ ነው። ስለዛ ታሪካዊ ነው። በታሪክ ውስጥ የመጣ ነው ክርስትና በታሪክ ውስጥ የመጣ ከመሆኑ አንጻር ስለ ክርስትና ስታወራ ካወራ እንደው በጣም አሰፋው ከተባለ ስለ ካቶሊኩ ስለ ኦርቶዶክሱ ምናምን ታወራለህ እንጂ እንደ ዛማ ታዲያ አንተ ራስም እኮ ተነስተህ እኮ እንደው የሆነ ቸርች ከፍተህ እኮ ክርስቲያኔ ማለት ትችላለህ። የሆነ ቸርች አቋቁመ ክርስቲያን ነኝ ማለት እኮ ይሄን እኮ ማንም የሚከለክልህ እኮ ያለ አይመስለኝም። ዝም ብለህ ብድግ እያልክ እኮ እንደዚህ ልታረግ ትችላለህ። ሰው በየጓሮ የሚከፈቱ ነገሮችን ሁሉ እንደ ክርስቲያን ከቆጠርክ ይሄ የአንተ ችግር ነው የሚሆነው፣ የኛ አይሆንም። ክርስትና ምንድነው ብያለሁ? ታሪካዊ ከሆነ ደግሞ ክርስትና የሚጀምረው ከሐዋርያት ከራሳቸው ስለሆነ በኮሚኒቲ ደረጃ ከሐዋርያት ከራሳቸው ጀምሮ የመጣ ስለሆነ ከእነርሱ ጀምሮ የመጣውን ታሪካዊ የሆነ ክርስትና ታያለ እንጂ እንዳልኩ በየጓሩ የሚጀመሩ የሚፈረፈሩ ነገሮችን ሁሉ ልትቆጥር አይገባም። ኤኒዌይስ እስቲ እንስማው ቀጣይ ምን እንዳለ። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። እነዚህ 40 ሺዎቹም ደግሞ የሚስማሙት በአንድ ነገር ብቻ ነው፣ እሱም የክርስቶስ ተከታይ በመሆናቸው አለ። 40 ሺህ ያው 40 ሺህ ክርስትና የሚባል የለም ብያቸዋለሁ። ግን ማለት ያው እንደው እንደ ዓለምኛው እናስብ ብንል ሜንስትሪም ክርስቲያኒቲ ብለው እንግዲህ በዓለሙ የሚናገሩለት ክርስትና አለ። ሜንስትሪም ክርስትና የሚባለው ካቶሊክና ኦርቶዶክሱ አድርገው ከዛ ደግሞ ሜን ላይን ፕሮቴስታንቲዝምንም ይጨምራሉ። ይሄ እንደ ዓለም እናወራ ካልን ማለት ነው። ካቶሊኩ፣ ኦርቶዶክስ፣ ከዛ በኋላ ሜን ላይን ፕሮቴስታንቲዝም ማለት በስላሴና በክርስቶስ አምላክነት የሚያምኑ ሜን ላይን ፕሮቴስታንቲዝም ይባላሉ። ሜንስትሪም ክርስቲያኒቲ እንደዛ ነው። እንደው አሁን እንደዛ እንሂድ ብንል ራሱ አሁን እነዚህ የሚያመሳስላቸው የክርስቶስ ተከታይ ማለታቸው ብቻ ነው አይደለም። ይሄው የስላሴ ትምህርቱ የክርስቶስ አምላክነት ሊሆን ይችላል። የክርስቶስ ሞትና ትንሣኤው ሊሆን ይችላል። እነዚህና መሰል ነገሮች ዋና ዋና የተለያዩ ነገሮች ሊያመሳስሉን ይችላሉ። እነዚህና መሰል ሌሎች ነገሮች። ስለዛ እንደው በቃ የሚያመሳስላቸው የክርስቶስ ተከታይ መሆን ብቻ ነው ብሎ ዝም ብሎ ክርስትና ለማጥላላት የተሄደበት እንትን ርቀት በጣም ፈኒ ነው። እና እንዳልኩ ግን ክርስትና ታሪካዊ ከመሆኑ አንጻር ክርስቲያን ስንልኛ አትሊስት ታሪካዊውን እያየን መሆን አለበት እንጂ ዝም ብሎ በየጓሩ የሚፈጠሩ የተለያዩ ሴክቶችን አንዳንዶቹ ከልት ናቸው፣ አንዳንዶቹ እንደ ከልት እንደ ባዕድ አምልኮ ናቸው። እነሱን ሁሉ ጨፍልቀ ክርስቲያን ልትል አትችልም። እስቲ እንቀጥል። እነዚህ 40 ሺዎች መጽሐፍ ቅዱስን ስታነቡም እጅግ ኃይለኛ የሆነ እርስ በርስ መጣረስን ክርስቶስን የጠራ አስተምሮት ለማግኘት ስሞክሩ አንዱ ጋር ያለው ሌላው ጋር የተለየ ሆኖ ታገኙትና ይሄ ነገር ታዲያ እጅግ የበዛ ሆኖ ስታዩት ክርስቶስ በዚህ ልክ የተጣረሰ የራሱ አስተሳሰብ አለው ብላችሁ ከማሰብ ይልቅ በመጽሐፍ ቅዱስና በክርስቶስ መካከል ያለው ክፍተት ምንድን ነው ብላችሁ ታሪክን ወደኋላ እንድታዩ ያስገድዳችኋል። መጽሐፍ ቅዱስን እሺ ምንድን ያለን ወዳጃችን፣ እንደው መጽሐፍ ቅዱስን ስታነቡት የክርስቶስ ትምህርት በመጽሐፍ ቅዱስ ውስጥ እርስ በእርሱ ይጣረሳል። ማነው የጌታ ኢየሱስ አንድ ቦታ የሚያስተምረው ሌላ ቦታ የሚያስተምረው ሌላ አይነት አስመስሉን ያስቀመጠው እና እንደዚህ ነገር መጽሐፍ ቅዱስ ውስጥ አለ። በመጽሐፍ ቅዱስ ላይ እንደው አንድ ቦታ ክርስቶስ የሚያስተምረው ከዛ ሌላ ቦታ ሄዳችሁ ትመለከቱ ደግሞ ከሱ ጋር የሚቃረን ትምህርትን እያስተማረ ክርስቶስ ኢየሱስ ያስቀመጠበት ምንም አይነት ስፍራ የለም። ምናልባት እነ ባርቴርመን የሚያስቀምጡትን የመኮንኑ ልጅ ሞታ ነበር ወይስ በጠና ታማ ነበር የሚል አይነት ጥያቄ ለመጠየቅ አስበህ ከሆነ እሱን በግልጽ ንገረን። እሱ አስተምህሮ አይባልም ገና ከጀምሮ ክርስቶስ ካስተማራቸው ትምህርት ውስጥ ተብሎ የሚመደብ ሳይሆን ግን ምንድነው የምታስታውሱ ከሆነ ለምሳሌ የማቴዎስ ወንጌል ምዕራፍ 9 ላይ እና የማርቆስ ወንጌል ላይም የሉቃስ ወንጌል ላይ አይ ቲንክ ይህ ታሪኩ አለ። አንድ መኮንን ልጁ ትታመምበትና ወደ ክርስቶስ ኢየሱስ ይመጣል እና
አንደኛው ወንጌል ላይ ናሬት ሲያደርገው ሲተርከው እንደው ልጅ ሞታለች አሁን ሞታለች እና እንደው እባክህን ፈውስልኝ ይላል። አንድ ቦታ ላይ ደግሞ በጠና ታማለች እና ፈውስልኝ ነው የሚለው። ስለዚህ ሁለቱ ይቃረናል የሚል የሚመስል እንደዚህ አይነት እነ ባርቴርማን ምናምን የሚያነሱት ያው ሙስሊሞቹም ከዛው ከውጭ ደግሞ እየኮረጁ እዚህ የሚያነሷቸው ምናምን እንደዚህ አይነት ሀሳቦች አሉ። እነዚህን ከሆነ የክርስቶስ አስተምህሮ ተጋጨ ተብሎ የሚጠቀሱ አይደሉም። ተጋጭተዋል ያልተጋጩም። እነዚህንም ከሆነ እናና ጠይቀን ከዚህ ጋር በተያያዘ በነገራችን ላይ መልስ ሰጥቻለሁ። ይህንን ጥቅስ ይህንን ታሪክ ብቻ ሳይሆን ይህንንም አሁን ያነሳሁላችሁንም ሌሎችንም በፒዲኤፍ መልክ መልስ መልሼ አዘጋጅቼ ይላችኋለሁ። ኢኦቲሲ ላይብረሪ የሚል ቴሌግራም ቻናል አለን። እዛ ላይ አስቀምጬ ይላችኋለሁ። ክፍል አንዱን አዘጋጅቼ በጣም ቆየው ራሱ ካስቀመጥኩት እና እንደነዚህ አይነት ጥቃቅን እና ምንድነው የሆነ የተጋጨ የሚመስል ደግሞ አለው የሚመስል ነገር ሰብስበ ልመጣ ከሆነ እሱን በግልጽ ንገረን እንጂ ክርስቶስ አንድ ቦታ ላይ ያስተማረው አስተምሮ እና ሌላ ቦታ ላይ ያስተማረው አስተምሮ ይለያያል የሚለው ግን ምንም እንደው ውሃ የማያነሳ ዝም ብሎ እንደው ምንድነው እንዲሁ እንትን ብቻ ትችት ብቻ ነው የሚሆንብን። ክርስቶስ ያስተማረው አንድም ትምህርት እርስ በርሱ አይጣረስም እና ወዳጃችን ምንም አይነት ማስረጃም አልሰጠንም። ለዛ እንግዲህ ምንም ትልንሎም አልቻለም። ሰው ምንድነው እና ክርስቶስ የሚያስተምረው ትምህርት በዚህ ደረጃ እንዴት ሊጣረስ ቻለ ብላችሁ ታስቡና አይ እንደው እሱ የሚያስተምረው ትምህርት ተጣርሶማ አይሆንም ትሉና ምን እንድታጣኑ ያደርጋችኋል አለ። በመጽሐፍ ቅዱስና በክርስቶስ መካከል ያለውን ክፍተት እሱን እንድታዩ ያደርጋችኋል። በመጽሐፍ ቅዱስና በክርስቶስ መካከል ክፍተት እንዳለ እንድታስቡ ያደርጋችኋል ነው። እስቲ እንስማ። እስቲ እንዴት ደቀ መዛሙርቱ ወደ ተለያየ ቦታ ሲበተኑ አለ በታተን የገቡት ተሰብስበው መጽሐፍ ቅዱስን ማዘጋጀት ይቅርና የተማሩትን ትምህርት እንኳን ወደ ጽሑፍነት ለመቀየር ረጅም ዓመታትን የወሰድባቸው ደቀ መዝሙሮቹ ወደ ተለያየ አካባቢ ስለተበታተኑ ተሰብስበው መጽሐፍ ቅዱስን ለማዘጋጀት ይቅርና በቃ እንደው የተማሩትን እንኳን በጽሑፍ ለማስፈር በጣም ብዙ ጊዜ ፈጅቶባቸዋል አለ። በመጀመሪያ ደረጃ ክርስትና እኮ ዋናው ዓላማው አጀንዳው ምንድነው? ቅዱሳት መጽሐፍትን የአዲስ ኪዳን መጽሐፍትን ምናምን ነገር የመጽሐፍ አጀንዳ ተይዞ እኮ አልነበረም የተነሳው። በቃ የተነሳው ክርስቶስ ወንጌልን ሰበከ፣ ለሐዋርያትን ላካቸው። ሲልካቸውም እንግዲህ ሂዱ ወንጌልንም ጻፉ ሳይሆን ወንጌልን ስበኩ ብሎ ይላካቸው ክርስቶስ። ስለዛ ዋናው ጎላቸው በየቦታው ተበትነው ወንጌልን መስበክ ነው። ወደ ተለያየ አካባቢ መበተናቸው ተሰብስበው መጽሐፍን እንዳይጽፉ የተወሰነ እንደው እንደ መሰናክል አይነት ነገር ሆኖባቸው ነበር አልሆነባቸውም። ይህንን ለማወቅ ለመረዳት ምን ታያለ መሰለ? በሐዋርያት ሥራ ምዕራፍ 15 ላይ አንድ ጉባኤ ተካሂዶ ነበር። በአንዲት የሆነች ጉዳይ ላይ አለመስማማት ተነሳ። ማለትም ከአይሁድ ወደ ክርስትና የሚመጡ ሰዎች ከአሕዛብ ወደ ክርስትና የሚመጡትን ምን ማለት ጀመሩ? እንደ ሙሴ ሕግ ልትገረዙ ይገባል፣ አለበለዚያ ልትድኑ አትችሉም እያሉ ማስተማር ጀመሩ። ያኔ ጳውሎስ ተቃወማቸው። ነው እንደዚህ አይደለም፣ የክርስቶስ ወንጌል አይደለም፣ ጸጋን በእናንተ የምታገኙት አይደለም። ማለት በእናንተ ስራ በሕግ ስራ አይደለም ጸጋ የሚገኘው፣ አሜን ብለህ ብቻ የምትቀበለው ነው። ስለዚህ ክርክር ሲነሳ ወዲያውኑ አሁን በዚች ጉዳይ ብቻ በኢየሩሳሌም ሁሉም ተሰባሰቡ ከያሉበት ሐዋርያቱ አየህ፣ ተሰባስበው የመጽሐፍ ችግር ነበረባቸው። ያልኩ ያለ ማስረጃ ነው። አለ ማስረጃ የለ። ስለዛ ልታቀርብ አልቻልክም ወዳጅ። ስለዛ እንዳልኩ ተሰባስበው እንኳን በመጽሐፍ በዛ ደረጃ ተሰባስበው ለመጽሐፍ ማለት እሱ ኮንሰርናቸው ቢሆን ኖሮ አይከብዳቸውም። ይኸው የዚች ጉዳይ ስትኖር መተው ተሰባስበው እዚች ጉዳይ ላይ ራሱ ተወያይተው ይለያያሉ። ስለዛ የመጽሐፍ ያን ያህል በጣም አሳሳቢ ጉዳይ ቢሆን ኖሮ ለክርስትና በሰዓቱ ተሰባስበው ለመጽሐፍ ምንም የሚያስቸግራቸው ነገር የለም። ከተበታተኑ በኋላ ሲጽፉም ደግሞ ማለት ነው እንግዲህ አንዳንዶቹ ናቸው ይጻፉት። ሲጽፉም እንደ ሁኔታው ነው የተጻፈው። ማለት ለምሳሌ የአዲስ ኪዳንን ከግማሽ በላይ ነው የጻፈው ጳውሎስ ነው እንደምታውቁት። እና ጳውሎስ በየቦታው እንግዲህ ሐዋርያዊ ጉዞን ያደርጋል። ሐዋርያዊ ጉዞን ሲያደርግ የተለያዩ አካባቢዎች ላይ ቤተክርስቲያንን ይተክላል። ከዛ በኋላ እዛ ተመልሶ ሊሄድ ስለማይችል ይጽፍላቸዋል። ለሆነ አብያተ ክርስቲያናት ይልካል። እሱ ወደ ሌላ ቦታ ይሄዳል። ከዛ ሌላ ይጽፋል። እንደዛ እየተደረገ ነው የተጻፈው። እና በእንደነዚህ ምክንያቶች የተጻፉ ናቸው ጽሁፎቹ ራሳቸው በዚህ መልኩ የተጻፉ ናቸው። እና በአዲስ ኪዳን ዋናው አገልግሎት ምን ነበረ ከተባለ ስበኩ ነው። በቃ አለቀ። ጌታችንና መድኃኒታችን ኢየሱስም እንግዲህ ሂዱ የአዲስ ኪዳን መጽሐፍትንም ጻፉ አይደለም። ዋናው ትእዛዙ እሱ አይደለም። ዋናው ትእዛዙ እንግዲህ ሂዱ ወንጌልም ለፍጥረት ሁሉ ስበኩ። ምን አደርጉ? ስበኩ።
ይሰብካሉ፣ ያስተምራሉ፣ ያጠምቃሉ፣ የጌታ ደቀ መዝሙር ያደርጋሉ፣ የክርስቶስ ያደርጋሉ። እንዲያ ነው እንጂ ይሄ ግዴታ አይደለም። ሲጀምር መጽሐፍ ቅዱስን ከሌላ መጽሐፍት ጋር ስለምታነጻጽሯቸው አትረዷቸው። ቅዱሳት መጽሐፍት ምንድናቸው የሚሉትን ማለት ነው። እስቲ እንስማ እስቲ እና ብዙ ጊዜ ፈጅቶባቸዋል ምናምን ነገር ላልከው ምንም ይሄ በመበታተናቸው ምክንያት የመጣ አይደለም። ተሰባስበው መጽሐፍ ቢፈልጉ ከመጽሐፍ የሚያግዳቸው ነገር የለም። ይኸው ተሰባስበው ጉባኤ አድርገዋል። የኢየሩሳሌሙ ጉባኤ ብዬ ሐዋርያት ሥራ ምዕራፍ 15 እንደጠቀስኩልህ እንዳረሰ አለው ብላችሁ ከማሰብ ይልቅ ከመዝሙሮቹ ወደ ተለያየ ቦታ ወደ መበታተን የገቡት ተሰብስበው መጽሐፍ ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆንም ግን ተተርጉሞ የተጻፉ አስተምህሮቶቹ በሙሉ በግሪክ ቋንቋ ነው። ይህም በትርጉም ደግሞ የሚያመጣው እጅግ ክፍተት ይፈጠራል። ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ አርሜኒ ምንድን ነው ደግሞ እሱ አባ በአረማይክ ነው። በአረማይክ ቋንቋ ክርስቶስ ስላስተማረ እያለ ነው ወዳጃችን። ክርስቶስ በአረማይክ ቋንቋ አስተምሯል አለ። እሺ እና በአረማይክ ቋንቋ ስላስተማረ ግን ምንድነው ከዛ በኋላ ግን እሱ ያስተማረው የተጻፈው ግን በግሪክ ቋንቋ ተተርጉሞ ስለሆነ በቃ የትርጉሙ ምናምን ያዛበዋል ነገሩን። ኧረ በኢየሱስም በሰዓቱ እንግዲህ በጌታችን በነበረበት ጊዜ በስፋት የዕብራይስጥ፣ ሮማይስጥ ወይም ላቲን እና ግሪክ በስፋት ይነበብ ነበር። እንግዲህ ያው በተለይ ግሪኩ በጣም በሰፊው ይሄ ልክ አሁን ላይ እንግሊዝ እንደሚባለው ያኔ ግሪክ በጣም በሰፊው ይነገር ነበር እና ጌታችንና መድኃኒታችን ኢየሱስ የሁላችንም በደል ተሸክሞ በዛ በመስቀል ላይ በተሰቀለ ጊዜ ከላይ ይህ የአይሁድ ንጉሥ ነው የሚል ቃል ኢየሱስ ናዝራዊ ንጉሠ አይሁድ የናዝሬቱ ኢየሱስ የአይሁድ ንጉሥ መሆኑን ጲላጦስ ላዩ ላይ ለጥፉ ነበረ። የአይሁድ ንጉሥ መሆኑን ማለት ነው እና የአይሁድ ንጉሥ መሆኑን ሲለጠፍ መስቀሉ ላይ ጌታችን ኢየሱስ በምን ቋንቋ ነበር የተለጠፈው? ራሱ ክርስቶስ ራሱ ሲሰቀል በምን ቋንቋ ነበረ የአይሁድ ንጉሥ ተብሎ የተለጠፈለት? በዕብራይስጥ። አዎ። ከዛስ በግሪክ፣ በሮማይስጥ፣ በሶስቱ ቋንቋዎች እንደዛ ተብሎ ተጽፎ ነበር ሲሰቀል የተለጠፈለት እና እንደው ኢየሱስ በአረማይክ ሲናገር ስለነበረ በግሪክ ከተሰበከ በቃ ሲጀምር ክርስቶስ ኢየሱስ እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ ሲናገር ለዓለም ሁሉ በአረማይክ እንዲሰበክ ነው ይህንን ያዘዘው። ኧረ እኔ አንዳንድ ሰው የሚያነሳው የሙጉት ሀሳብ ምን ያህል ሌም እንደሆነ ምን ያህል ዊክ እንደሆነ በጣም ነው የሚያስደንቀኝ። ክርስቶስን እንዴት አይነት ሌም የሆነ አርጊመንት ነው። ጌታችን ኢየሱስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲል ለፍጥረት ሁሉ የሚሰበከው በአረማይክ ነው ብሎ አስቦ ነው? በፍጹም። በቅዱሱ መንፈስ በኩል ያንን ሁሉ ቋንቋ በሐዋርያት ሥራ ምዕራፍ 2 ላይ ያንን ሁሉ ቋንቋ ወይም ልሳን የገለጠላቸው እንዲሆነው እንዴ የመንፈስ ቅዱስ ስራው አይደለም። ለሕዝብ ሁሉ በየቋንቋቸው ይሰበክ ዘንድ ነው። ይሄ በእስልምና ውስጥ እንግዲህ ቁርአን ሲመጣ የነሱ እንግዲህ ቅዱስ መጽሐፋቸው ማለት ነው። እንግዲህ ቁርአን ሲመጣ ቁርአን አረብኛ ያደረግነው ስለሚልም እዛው እንግዲህ ቁርአን ውስጥ ራሱ አላህ በአረብኛ ያደረግነው ስለሚል በቃ አረብኛ ነው። ከአረብኛ ውጪ ከሆነ ከተተረጎመ ቁርአናቸው ቁርአን አይደለም። ቁርአኑ ከአረብኛ ከተተረጎመ ለምሳሌ ወደ አማርኛ ከተተረጎመ የአማርኛው ትርጉሙ ቁርአን አይደለም የሚባለው የቁርአን ትርጉም ነው ተብሎ የሚጠራው የቁርአን ትርጉም እንጂ ቁርአን ተብሎ አይጠራም። ብራዘር ወደ ክርስትና ስትመጣ እንደዛ አይደለም። የእግዚአብሔር የአምላካችን ሜሴጅ የአምላካችን መልእክት ለዓለም ሁሉ የሆነ ነው እና በየትኛውም ቋንቋ ብተረጉሙ በቃ የአምላክ ቃል ነው፣ የእግዚአብሔር ቃል ነው እና የሚያመጣው ለውጥ የለም። ለዛ ነው ክርስቶስም እንግዲህ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ብሏልና ለፍጥረት ሁሉ የሚሰበከው በአረማይክ ወይ በዕብራይስጥ ቋንቋ ሊሆን አይችልም። ኢቨን በሮማይስጥና በግሪክ ብቻም ሊሆን አይችልም። ፎርዛ ማተር እና አንድ ሰው አስቡት የሆነ መልእክት ነግራችሁ እና የነገራችሁን መልእክት እናንተ በአማርኛ ሄዳችሁ ገሊኮ እንዲያለኝ ብላችሁ ስትናገሩ አይ እንደው በሌላ ቋንቋ ነግሮ ስለነበረ ተቀባይነት የለም ተብለህ ስትባረር ማለት ነው። እና ይሄ አያስኬድም። እስቲ ሌላ ደግሞ ያነሳው እንስማ። ኦኬ ቅድም አሁን ያየነው ነው። እሺ ደግሞ ክርስቶስ
ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆን ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት ይሆናል። ባይብልን ለማዘጋጀት ይወስናል። ነገር ግን በዚህ መልኩ ፋይናላይዝ ሲደረግ ባይብል 4ቱ ደቀ መዝሙሮቹ ብቻ ናቸው እንዲካተቱ የተደረገው እንጂ ሌሎቹ ደቀ መዝሙሮቹ ያስተማሩት ትምህርት እንዳይካተት ተደርጎ ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት ይሆናል። ባይብልን ለማዘጋጀት አይኔ ነው ምንድን ነው ያለው እኛ አባት ምንድን በ360 ዓመተ ምህረት የሮማን ኢምፓየር ቸርች ናት መጽሐፍ ቅዱስን ያዘጋጀችው። አረበመቢ አሁን ይህንን እስቲ መልስ ጥበት ብላችሁ ትልኩልኛላችሁ። አንዱ ይህንን የላካችሁ ሰዎች እና ደግሞ 4ቱ ወንጌላት ብቻ ነው ያካተቱት። ስለዚህ የሚያወራው ኢማጂን ስለ ሙሉ የሐዲስ ኪዳን መጽሐፍት ራሱ አይደለም፣ ስለ 4ቱ ወንጌላት። 4ቱ ወንጌላት በታሪክ ውስጥ የት ነው ተክተክደው የሚያውቁት? 4ቱ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። የፓፒያሱ ማን ነው? የሄራፖሊሱ ፓፒያስ ኦፍ ሄራፖሊስ እሱ 4ቱ ወንጌላትን ይጠቅሳል። እነ ማቴዎስን እነ ማርቆስን ማለት ምንድነው የሁለተኛው ክፍለ ዘመን ላይ ነው፣ ግን ኤርሊ ሰከንድ ሴንቸሪ ላይ ማለት ነው። ኤርሊ ሰከንድ ሴንቸሪ ላይ የሄራፖሊሱ ፓፒያስ ለምሳሌ እነዚህን 4ቱን ወንጌላት እነ ማቴዎስን እነ ማርቆስን ይጠቅሳል። ሚድ ሰከንድ ሴንቸሪ ላይ እነ ሰማዕቱ ዮስቲን እነ ጀስትን ማርትር እንደዚሁ 4ቱን ወንጌላትን ይጠቅሳሉ። ሌት ሰከንድ ሴንቸሪ ላይ ደግሞ እነ ሄራኒስ ደግሞ በጣም በስፋት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ከ4ቱ ወንጌላት ውጭ እንደሌለንም ያስቀምጣል። ወንጌላት ሲባሉ በቃ እንደዛ ነው። እና ወዳጃችን ምን አለ? በ360 ዓመተ ምህረት የሮማን ኢምፓየር ቸርች እንደዚህ ያደረገች። በጣም የሚያስገርመው እዚህ ላይ ምን ብሎ ሲናገር ነበር? ጳጳሳቱና ቄሶቹ ያሉትንም ያላሉትንም ሰብስበው ለራሳቸው እንዲመቻቸው አድርገው እንደዛ እንትን አሉ ምናምን ሲል ነበር። እና ማስረጃ አለ ብራዘር። ጳጳሳቱና ቄሶቹ ያሉትንም ያላሉትንም ሲጨምሩ የትኛውን ነው ያላሉት? እስቲ ማቴዎስን ያላሉት፣ ማርቆስን፣ ሉቃስን፣ ዮሐንስን የቱን ነው ያላሉት? እስቲ እንግዲህ የሮማን ኢምፓየር ቸርች ያልካትን የትኛውን ወንጌል ሳይሉ ቀርተው ከዛ በኋላ የሮማን ኢምፓየር ቸርች አስገባች? ምን እኔ የሮማን ኢምፓየር ቸርች የምትለው የቱ እንደሆነ አናውቅም። እንግዲህ የሮም ቤተክርስቲያን፣ የአሌክዛንድሪያ፣ የአንጾኪያ፣ የጀሩሳሌም፣ የቁስጥንጥንያ እነዚህ 5ቱ ትልልቅ መናብርት ነበሩ ያኔ። እና ምን እያልክ ነው ብሏል ሰውዬው። እና በቃ የሆነ ጉዳዩ ላይ ዘርፉ ላይ ምንም ባለሙያ ያልሆነ ሰው ማለት ምንም በቃ ምንም መረዳቱ እውቀቱ የሌለው ሰው ሲያወራ እንዴት በጌታ በቃ ጭንቅ ነው የሚለው ራሱ ጉዳዩ ላይ። ለምሳሌ እኔ የሆነ በቃ ምንም የሆነ ጭራሽ ምንም ኤሪያ ያልሆነ ቦታ ይኖራል አይደል? ምንም ጭራሽ ምንም እንትን ማለለው ማላይበት ማላጠናው ምናምን አይነት የሆነ ዘርፍ ይኖራል። እዛ ዘርፍ ላይ ሄጄ ስተነትን ማለት ነው ዝም ብዬ በቃ ይመጣልኝን ወይ ደግሞ የሆነ ከጉግል የተወሰነች ገረፍ አድርጌ መጥቼ ሳወራ እንዴት ልሰለች እንደምችል አስቡት። እና እንደዛ ነው የሚሆነው። ፕሊዝ እንደው በጌታ በተቻላችሁ አቅም ጉዳዩ ላይ ባለሙያ ካሉናችሁ በተቻላችሁ አቅም በቃ ዝም ማለት እናንተም ደግሞ ይጠቅማችኋል። ዝም ብትሉ ጥቅሙ ለእናንተ ነው። እንዴት እንደምትጠቀሙ ልንገራችሁ። ሌላ ጉዳይ ላይ ስትሰሩ እነዚህ ሰዎች ታማኝ ናቸው ብሎ እንኳን እንዳይሰሟችሁ ያደርጓቸዋል። እንደዚህ አይነት በጣም የወደቀ ስህተት ስትሳሳቱ ሌላው ጉዳይ ላይም እንደዛ ልትባሉ ትችላላችሁ። እንዳትባሉ በቃ እዚሁ ሙያችሁ ያልሆነ ነገር ውስጥ አትግቡ ፕሊዝ። በጣም ኢንተረስቱ ካላችሁ ግን አስቀድማችሁ አንዱ ለትችት በነገራችን ላይ ከዚህ የተሻለ ትችት እኔ ሰጠ ነበረ። እኔ ሰጥቼ ከዛም በጎን ወይ መልሰው ነበረ የተሻለ ትችት። በጣም ጥሩ የሆኑ ትችቶች ወይ ደግሞ የትችት ጥሩ የሚባሉ መጽሐፍትን ወይ እኔ ያጋራ ነበር። እና ይሄ አሁን ዝም ብሎ የማይረባ ነገር በጣም ይቅርታ አድርግልኝ። ይሄ ማለት በድፍረት የተነገሩ ብቻ ናቸው። እና ይሄ ዝም ብሎ ክርስትናንና መጽሐፍ ቅዱሳችንን ለማጠልሸት ዝም ብሎ እንደው የተቀረጸ ቪዲዮ አድርጌ ነው ያየሁት። በጣም ይቅርታ አድርግልኝ ወዳጄ። እስቲ እንስማ። የክርስቶስን የተለያዩ አስተምሮቶችም እንዳይገቡ ተደርገው
የቶማስ የጁዳስ እና ሌሎችም የህይወት አስተምህሮቶቹ የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የቶማስ የጁዳስ እና ሌሎችም የህይወት አስተምህሮቶቹ የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የክርስቶስ የተለያዩ አስተምህሮቶች እንዳይገቡ ተደርጉ። አሁን የሮም ኢምፓየር ቸርች ያላት ማለት ነው 360 ዓመት በኋላ እንግዲህ በ400 ዓመተ ምህረት መሰለኝ ወይ በ400 ምናምን ዓመተ ምህረት የክርስቶስ ትምህርት እንዳይገባ አድርጎ ነበረ። ኧረ ጎበዝ አጨብጭብ። እኔ በጌታ በኢየሱስ አንድ ባርት ኤርመን የሚባል ሰውዬ አለ። ባርት ኤርመን አግኖስቲክ ነው እና ወደ ኤቲስትነት ያጋደለ አግኖስቲክ እሱ ራሱ ሰውዬው እንደሚለው ማለት ነው። እና በጣም ይሄ ቴክስቹዋል ክሪቲሲዝም ላይ ምናምን የቅዱሳት መጽሐፍት እንግዲህ ቴክስቱ ላይ ይሄ ጽሁፉ ላይ ማለት መጽሐፍ ቅዱስ ላይ የሚገኙ ጥንት ላይ ያሉ 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ላይ ምናምን የተጻፉ የተገኙ ለምሳሌ ቅዱሳት መጽሐፍት አሉ አይደለ በግሪክ ምናምን እነሱ ላይ ምናምን ክሪቲሲዝም የሚሰሩ ሰዎች አሉ። በጣም እውቅ የሆኑ ዝም ብሎ በእውቀት ደረጃ የኒው ቴስታመንት ስኮላር ተብሎ የሚጠሩ የዘርፉ ባለሙያዎች አሉ። ቴክስቹዋል ክሪቲሲዝም ላይ የሚሰሩ ማለት ነው። ኢአማንያን ናቸው። የአምላክ መኖር አለመኖር አይታወቅም ብሎ በፊት ፕሮቴስታንት ነበረ ባርት ኤርመን የሚባሉ እንዳልኳቸው። አሁን ላይ ሂዝ ሊዲንግ ስኮላር፣ አሁን ውጭ ላይ በጣም እውቅ የሆነ ስኮላር ነው እና እሱ ከብሩስ ሜትዝጌር ከተባለ ሌላ እንግዲህ እዚህ ቴክስቹዋል ክሪቲሲዝም ላይ ከሚሰራ ሰው ጋር አንድ የጻፈው ጽሁፍ አለ። ምን የሚል ነበር? ቴክስት ኦፍ ኒው ቴስተመንት ትራንስሚሽን ኮራፕሽን ኤንድ ሪስቶሬሽን የሚል ጽሁፍ አለው መጽሐፍ አላቸው እና እዛ ላይ እንደሚያስቀምጠው እኔ አሁን ይሄ በ360 ዓመተ ምህረት ምናምን ከ360 በኋላ በ400 ዓመተ ምህረት ምናምን እነሱ ምንድነው የክርስቶስን ትምህርት ቆርጠው ምናምን ነገር ነው ያለው አይደል? እና ባርት ኤርመን እንዳልኳቸው እንደዚህ አይነት እንዳልኳቸው የዘ ሊዲንግ ስኮላር እንደዚህ የዘርፉ ላይ ባለሙያ የሆነ ሰው ነው ማለት በጣም የክርስትና ጠላ አይነት ባህሪ ቢታይበትም ግን ምን ይላል? ኢቨን ይሄ 400 ዓመተ ምህረት ላይ ምናምን የነበሩ ቴክስቶች ባይኖሩ ራሱ ኮዴክሶቹ ምናምን እነዚህ ሳናቲከስ ቫቲካንስ ምናምን ይሄ አሌክዛንድሪያንስ ምናምን የተባሉ የመጽሐፍ ቅዱስ ዕደ ክታባቱ ባይኖሩ እንኳን ይላል ባይኖሩ እንኳን ከነሱ በፊት አሁን ይሄ ወዳጃችንም ካሉ ዓመተ ምህረት በፊት የነበሩ የክርስቲያን አባቶች ከመጽሐፍ ቅዱስ ላይ እየጠቀሱ ምናምን ሲጽፉ አልነበር? እሱን በማሰባሰብ ብቻ ሙሉ መጽሐፍ ቅዱሱን ማዘጋጀት ይቻላል፣ ማምጣት ይቻላል። ማዘጋጀት ኢነሴንስ ይኸው መጽሐፍ ቅዱሱ ይሄ ነው ብሎ ማምጣት ይቻላል። እነዚህ የዕደ ክታባቱ ባይኖሩ ራሱ ስለዚህ አሁን ወዳጄ ካለው ዓመተ ምህረት ቀደም ብሎ በፊት ላይ ሳይቀር አባቶች የጠቀሱት ብቻ ተይዞ ራሱ ይኸው መጽሐፍ ቅዱስ ብሎ ማሳየት ይቻላል እያለ ነው ማን ባርት ኤርመን እና የሮም ምንድነው አንደኛ የሮማ ኢምፓየር ቸርች ያዘጋጀችው መጽሐፍ የለም። 4 ወንጌላት ከሆነ ከጥንትም በቃ 4 ወንጌላት ናቸው። ሙሉ የአዲስ ኪዳን መጽሐፍትም ከሆነ አንዳንዱ ላይ ክርክር ነበረ። ጥንት ላይ ቤተክርስቲያን ራሷ ናት እነ ቅዱስ አትናቴዎስ ምናምን ናቸው ይህን ነገር በደንብ በሰፊው አብራርተው የገለጹት። ቤተክርስቲያን ራሷ በጉባኤም ደረጃ ትናገራለች እንጂ የሮማን ኢምፓየር ምናምን የሚባል ነገር የለም። ሲቀጥል ግን አሁን እንደሰማችሁት የክርስቶስ ትምህርት ተቀንሷል አለና የክርስቶስ ትምህርትን አላካተቱም አለና ወዴት ነው ሄደው? ወደ እነ ቶማስ ወንጌል ምናምን። የእነ ቶማስ ወንጌል አልተካተቱልንም። የቶማስ ወንጌል የሚባል ነበር እና የቶማስ ወንጌል ወደ መጽሐፍ ቅዱስ መካተት ነበረበት አልነበረበትም? የቶማስ ወንጌል እኮ 2ኛው ወይ 3ኛው ክፍለ ዘመን ላይ የተጻፈ ነገር እኮ ነው። የኖስቲኮች መጽሐፍ እኮ ነው። እና በጣም የሚያስቀው ፓርት ኑሩ ታውቃላችሁ። የኖስቲክ መጽሐፍ ከመሆኑ የተነሳ አሁን ራሱ ይሄ ወንድማችን ምን ብሏል መሰላችሁ ቪዲዮ ላይ አንድ የማይካድ ነገር ግን በቃ ክርስቶስ ራሱን በመስቀል ላይ ሰውቶ መስዋዕት አድርጎ አቅርቧል። ራሱ ወይም አይደለም ራሱን ሰውቷል በመስቀል ላይ ራሱን ሰውቷል በመስቀል ላይ የማይካድ ነገር ብሎ ማለት ነው። አንተ ራስህ ከ2000 ዓመት በኋላ መጥተህ የማይካድ ብለህ እርግጠኛ የሆንክበትን የክርስቶስን የስቅለቱን ነገር ያው እንግዲህ ክርስቶስ ተሰቀለ ማለት እሱ ላስጀምረው ሃይማኖት ማዕከል ነው፣ ሴንተር ነው አይደለ? ክርስቶስ የተሰቀለበት መሰቀል ነገር። አሁን አንተ የጠራው የቶማስ ወንጌል የክርስቶስን ስቅለት ራሱ አያነሳም። አያስደንቅህ? በክርስትናው ውስጥ ማዕከል የሆነው ትምህርት ከጥንትም ጀምሮ የክርስቶስ ኢየሱስ ትንሣኤው ነው። በጣም የሚያስገርመው ግን የክርስቶስን ትንሣኤ ራሱ አያስቀምጥም። ሞቱን ወይም ስቅለቱን የክርስቶስን ትንሣኤውን
ኢቨን መሲህነቱን ክርስቶስ አንተ ራስህ ስትጠራው ክርስቶስ እያልክ ነው። ክርስቶስነቱን እንኳን የማይናገር መጽሐፍ ነው የቶማስ ወንጌል። በጣም የሚያስገርመው ማለት ነው። ከምንም በላይ ስቅለቱንና ትንሣኤውን አለመናገሩን ስናይ ይሄ መጽሐፍ ምንም የክርስቲያኖች መጽሐፍ የምርም የራሱ የቶማስ መጽሐፍ እንዳልሆነ እናውቃለን። እና ኦልሞስት ሁሉም ስኮላሮችም ደግሞ እዚህ ላይ ይስማማሉ። የዘርፉ ባለሙያዎች ምሁራን በራሱ በቶማስ የተጻፈ ነው የሚል ምንም አይነት ማስረጃ እንኳን ቀርቦ አያውቅም። ምንም ኖስቲክ መናፍቃን በፊት የነበሩ ግኖስቲኮች ወይም ኖስቲኮች የሆኑ ጽሁፎችን ይጽፉና ለአንድ የሆነ በቃ ለታዋቂ ሰው ለምሳሌ ለቶማስ ለምሳሌ አሁን እንደተደረገው የቶማስ ወንጌል ብሎ ለቶማስ አስክራይብ አድርገው በቶማስ ስም ያስቀምጡታል ያንን ወንጌል። ግን ቶማስ ያንን መጽሐፍ አልጻፈም። ታዲያ ኖስቲክ ቢሆን ማለት የኖስቲኮች መጽሐፍ ቢሆን ማለት ነው ከክርስቶስ መሰቀልና መነሳት ጋር ምን አገናኘው? ማለት ኖስቲክ ቢሆን ዝም ብሎ እሱ ለምን አላካተተው ነበር ልትሉ ትችላላችሁ። ኖስቲክ መናፍቃን በሰዓቱ የክርስቶስን መሰቀል ወይም ስቅለቱን ይክዱ ነበር። ይህንን ቅዱስ ኢራኒዮስ አጌንስት ሄረሲስ ጽሑፉ ላይም በግልጽ አስቀምጦታል። ለነ ባሲሊዴስ መልስ ሲመልስ የኖስቲክ መናፍቃን ክርስቶስ እውነተኛ ስጋ አለው ብሎ ስለማያምኑ እውነተኛ ቅቡ እውነተኛ መሲህ ነው ብለው ሊያምኑ አይችሉ። ምክንያቱም ስጋው ሪል ስጋ ነው ብሎ አያምኑ። ሪል ስጋ የፋንታዝም ምንፍቅና ነው። ያ ምንፍቅና የኖስቲሲዝም ምንፍቅና ክርስቶስ እውነተኛ ስጋ እንደኛ ያለ ስጋ የሚራብ የሚታመም አይነት ስጋን አልያዘም፣ ግን መስሎ ታየ። ልክ አንድ መልአክ ለሰዎች ሲገለጥ በሰው አምሳል ሊገለጥ ይችላል አይደል? ክርስቶስም በሰው አምሳል ለሰዎች ተገለጠ እንጂ እሱ ራሱ ግን እውነተኛ ስጋ አልነበረውም የሚሉ መናፍቃን ተነስተው ነበረ። እና እነዚህ ሰዎች ምን ይላሉ? እውነተኛ ስጋ ስለሌለው አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው የሚለውን ተረት የጀመሩት ኖስቲክ መናፍቃን እነ ባሲሊደስ ናቸው። መናፍቃኑ ኖስቲክ መናፍቃን ናቸው። ታዲያ ያው እንግዲህ የስቅለቱ ነገር ለታሪኩ ለዘመኑ ቅርብ ስለነበር ሁሉም ያውቃል ማለት መሰቀሉን ክርስቶስ መሰቀሉን ሁሉም የታሪክ ጸሐፊያን ሁሉ ስለሚዘረዝሩት እነዚህ ኖስቲኮቹ ምን አደረጉ መሰላችሁ? የተሰቀለ ነገር የለም ማለት ስለማይችሉ እንግዲህ ታሪክም ስለሚያዋርዳቸው ምን አደረጉ? የተሰቀለማ አለ፣ ግን የተሰቀለው ግን እሱ አይደለም፣ ኢየሱስ አይደለም። እና ማን ነው ተብለው ሲጠየቁ የቀሬናው ስምዖን ነው። ጌታ ኢየሱስ መስቀሉን ተሸክሞ ሲወጣ ምንድነው እንዲያግዘው እሱን የተኩት ሰው የለም፣ የቀሬናው ስምዖን እና እሱ ነው። እና ክርስቶስ ያንን መልኩን ይህንን ፊቱን ማለት ነው የቀሬናው ስምዖን ያደረገና ከዛ በኋላ የቀሬናው ስምዖን ኢየሱስ መሰላቸው። እሺ፣ ከዛ ኢየሱስ ደግሞ የቀሬናውን ስምዖን መልክ ደግሞ ለራሱ አደረገ። ከዛ እሱን ሳይገሉት ራቅ ብሎ እያየ ይስቅባቸው ነበረ የሚል እንዲህ ያለ ተረት በፊት ተጀምሮ ነበር። በፊት ኖስቲክ መናፍቃን ናቸው የጀመሩት። ከዛ በኋላ በቃ የእሱን መልኩን ማን ላይ ነው የቀሬናው ስምዖን ያደረገ እና ሌላ ቲዎሪዎችም ይኖራቸዋል። እና በዚህ መልኩ አምልጧል ሳይሰቀል ይላሉ። ምናልባት ከ600 ዓመት በኋላ ደግሞ ሙሐመድም ተነስቶ አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ምን አለባቸው? ተመሰለባቸው የሰቀሉት። እንደዚህ የሚል ነገር አለ አይደለ? ይሄ ነገር ከሙስሊሞች አይደለም የሚጀመረው። እቺ ትምህርት የጀመረችው ከኖስቲክ መናፍቃን ነው። ግን የኖስቲክ መናፍቃን ይህንን ትምህርት የካዱት ለምንድን ነው ብያቸዋለሁ። ይህንን ትምህርት የካዱት ኢየሱስ እርሱ እውነተኛ ስጋ እንደኛ አይነት ስጋ የለውም፣ እራሱ ዝም ብሎ መስሎ ታይቶ ነው ስጋ እንጂ እሱ እውነተኛ እንደኛ አይነት ስጋ የሚራብ የሚጠማ የሚደክም አይነት ስጋ የለውም ብለው ስለካዱ ነው። መናፍቃን ናቸው። የክርስቶስን ሰውነት የሚክድ መናፍቅ ነው። የክርስቶስን ስጋ የሚክድ መናፍቅ ነው። እና እነሱ በዚህ ምክንያት ይህን ተናገሩ። እስልምናው ሲነሳ ደግሞ ይህንን የዚህን ትምህርታቸውን ጀርባውን ሳያጠናው ዝም ብሎ ይህንን ብድግ አድርጎ ሲመጣ አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው አይነት ነገር ብሎ ሲመጣት ያላችሁ። ለማንኛውም ግን የኖስቲኮች እንደዚህ አይነት ትምህርት ስለነበራቸው የቶማስ ወንጌል ደግሞ የኖስቲክ መናፍቃን ጽሑፍ ስለሆነ የክርስቶስን ስቅለቱንና ትንሣኤውን እንኳን አይናገርም። የተለያዩ አስተምሮቶችም እንዳይገቡ ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ነው የምታዩት። ነገር ግን ወደ ተቋም
አቋም ሲቀይሩት ለማህበረሰባዊ እሳቢያቸው በሚመች መልኩ ነው ያደረጉት። ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳሉ ክርስቶስ ተቋም የመፍጠር ሀሳብ እንደው የለውም። እኔ ጀምራለሁ እንደዚህ ጋይስ፣ በቃ እኔ ጠረጴዛ አስቀምጣለሁ ከፊቴ ኩስተር ብዬ እጄን እንዲያደርጊ እና ይሄ ይመጣል እና ምንድን ነው በቃ እንደዚህ ስለተወራኩ ትክክል ነን ማለት አይደለም። ክርስቶስ ተቋምን ሊፈጠር ማነው ሊጀምር አላሰበም ላልከው፣ ተቋም ያልከው ቤተክርስቲያን እየጠራ ከሆነ ክርስቶስ ቤተክርስቲያንን የመስራት ሀሳብ ነበረው። ቤተክርስቲያን ኮሚኒቲው ስለሆነ እሱም ከሆነ ተቋም እያልክ ያለው ክርስቶስ ያችን ቤተክርስቲያን የመስራት ዓላማ ነበረው እና ሰርቷታል። ማስረጃ ልስጥ። የማቴዎስ ወንጌል ምዕራፍ 16 ቁጥር 10 ከቁጥር 16 እስከ ቁጥር 19 ያለውን አንብቦ ምን ይላል? ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚች ዓለት ላይም ቤተክርስቲያኔን እሰራለሁ። እሺ የገሃነም ልጆችም አይችሏትም። ቤተክርስቲያኔን እሰራለሁ። ቤተክርስቲያን ምንድን ነው? ኤክሌሲያ፣ ለተመሳይ አጀንዳ ወይም ለተመሳይ ጉዳይ የተጠሩ ሰዎች ስብስብ፣ ጉባኤ፣ ህብረት ማለት ነው። ይህንን እሰራለሁ አለ። መስራት ደግሞ እኮ ብቻ አይደለም፣ የገሃነም ደጆችም ደግሞ አይችሉትም። ይህንን ያቋቋምኩትን ይህንን ቤተክርስቲያን እሱን የገሃነም ደጆች እንኳን ጌትስ ኦፍ ሄዲስ አይቋቋሙትም። ስለዚህ እንዳሉም ደግሞ 120 ቤተሰብ ባሉበት ላይ ቅዱሱ መንፈስ በእነርሱ ላይ አፍስሶ ቤተክርስቲያንን አቋቋመ ወይም አስጀመራት። በኮሚኒቲ በማህበር ደረጃ በህዝብ ደረጃ የእግዚአብሔር ህዝብ ተብሎ ተቋቋመ ማለት ነው። የእግዚአብሔር ህዝብ። እሺ እስቲ እንቀጥል። ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን ያስተማራትን መግደላዊት ማርያምን ከተከታዮቹ አንዱ እንደነበረች እውቅና ሰጥቶ የእሷን አስተምሮት ማካተቱ ለሴቶች የሚሰጠው አዲስ ስልጣን ከመኖር አንጻር ከተለያዩ እርስ በርስ የሚጋጩ እሳቤዎች አንጻር ከራሳቸው ሚዛን መዝነው የተለያዩ እሳቤዎችን በዚህ መልኩ ቀያይረውት ያሰፈሩት። ኢንፋክት ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን መግደላዊት ማርያምን ነው እንግዲህ ክርስቶስ በጣም የሚቀርባት ነበረ እና የመግደላዊት ማርያምን ወንጌል ግን እንደው ትተውታል። ለዚህ ሴቶች ያላቸውን ስልጣን ምናምን ነገር ይሄ በቃ ሚዲያ ላይ ይሄ ያለፈበት ነገር በጌታ በኢየሱስ ሚዲያ ላይ የሚነገር ሁሉ የተባለ ሁሉ ተይዞ ይመጣል። አይመጣም እኮ ብራዘር። እንደው የመግደላዊት ማርያም ወንጌል የሚልም አዘጋጅተዋል። እነዚህ የድንግል ማርያም ወንጌል አዘጋጅተዋል። እነዚህ ኖስቲክ መናፍቃን ያዘጋጁት መጽሐፍ የለም። ግን ጌታችንና መድኃኒታችን ኢየሱስ በጣም ደስ የሚለው ነገር ሙሉ ታውቃላችሁ ጋይስ፣ ቤተክርስቲያንን እንኳን ሰራ ክርስቶስ። እንኳንም ቤተክርስቲያንን እሰራለሁ አለ። እንኳንም ደግሞ ይህችን ቤተክርስቲያን እንኳን ሰራ። ስለዚህ አጭበርባሪዎች እየተነሱ የሆነ መጽሐፍን በአባቶቻችን ስም በጻፉ ቁጥር ታስወግደዋለች። አለቀ። በመግደላዊት ማርያም ስም አንድ ስኮላር የለም። እኔ መግደላዊት ማርያም ጽፈዋለች ብሎ የሚያምን አንድ እኮ የለም። እሺ ማን የጻፉ? መግደላዊት ማርያም ካልክ ማስረጃ እስቲ ስጠን ማስረጃ፣ ታሪካዊ ማስረጃ ከፈለግ ታሪካዊ ማስረጃ። አዎ መግደላዊት ማርያም ጽፈዋለች የሚል እንደዚህ ብሎ የተናገረ እስቲ አንድ ስጠን። እና ስኮላሮቹ ራሳቸው ይህንን አያምኑ። መግደላዊት ማርያም ጽፈዋለች ብሎ በእሷ ስም ግን የተጻፈ ግን አለ። ስቲል እሱም የኖስቲክ ስራ ነው፣ የኖስቲክ ስራ ነው። እና ሴቶችን እንትን እንዳይል ምናምን ወደ ስልጣን እንዳይመጡ ተብሎ ምናምን ብሮ እስማ ከ360 ዓመታት ሙሉት ክርስቶስ ተቋም የመፍጠር ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቅ የሆነ አስተምሮቶቹን በግል እንዳስተማራት መግደላዊት ማርያምን በምን መልኩ እንደቀረባት በተለየ ሁኔታ እቺ የአንዳንድ ሰው ክስ ማለት ነው። እኔ በስመ አብ የአእምሮ ህመም ስሙት። ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቅ የሆነ አስተምሮቶቹን በግል እንዳስተማራት ቢነገርም ግን በደቀ መዝሙሮች ውስጥ በተፈጠረ ቅናት እንዲሁም በተለያዩ ያልተገቡ አስተሳሰቦች ሴተኛ ዳሪ እንደሆነች እንዲታሰብ ምን ተደርጎ እስከ መጨረሻ ጊዜ ድረስ ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባት እሺ እኔ በጌታ በኢየሱስ ከመግደላዊት ማርያም ጋር የተለየ ቅርበት ስላለው እና በጣም ብዙ ነገር እንደነገራት ቢነገርም አለ ግን ደቀ መዛሙርቱ ቀንተውባት
የእሷ እንዳይነገር አድርገዋል። ማስረጃ እናቴ ትሙት እኔ በኢየሱስ እንዴ ይሄ እኮ አደገኛ ድፍረት እኮ ነው። ጌታ ኢየሱስ በተለየ መልኩ መግደላዊት ማርያምን ይቀርባት ነበረ። ስለዚህ ለእሷ በጣም ብዙ ሚስጥሮችን ነግሯታል እና ሁኔታውን ሲያዩት ደቀ መዛሙርቱ በእርሷ ቀንተው ነበር። ስለ ቀኑ የእሷ ትምህርቶች እንዳይተላለፉ አደረገ። ማስረጃ እናቴ ትሙት እንጂ ሌላ አለ ማስረጃ? ትረስሚ ከማለት ውጭ ለዚህ ማስረጃ አለ ወይ? ስለዛ ሌላ ጉዳይ ላይ የምታወራውን ወሬ ቅዠት እንደሆነ ነው የሚያሳይብህ ወዳጅ። ዝም ብለህ ከሚዲያ የለቃቀምከውን ብቻ የምታወራ ነው ሰው የሚመስለው። ብትችል ሶሪ በል እና ከዛ በኋላ የምትሰራውን ስራ ዝም ብለህ ብትቀጥል ጥሩ ነው። እንደዚህ አይነት ነገሮችም ደግሞ የሚያስደስቱ ከሆነ የምነግርህ ነገር ምንድን ነው? ጥናት አድርግ መጀመሪያ እና በደንብ አጥንተህ በደንብ የሆነ ጠንከር ያለ ነገር ይዘህ ለመምጣት ሞክር። አይሻልም? ይሻላል። ሌሎቹንም ስራዎችን እንዳያበላሽብህ ማለት ነው። አይ የሰው ታማኝ አይደለም ብለው እንዳይታዘቡም ሰዎች ምንድን ነው እስኪ ምን አይነት ጥንታዊ ማስረጃ አለ? ይሄ እንዳንተ ዝም ብሎ አሁን በዘመኑ እየተነሳ የሚቃዥም ሳይሆን ከጥንት የመጣ ማስረጃ አለ ወይ? ጥንታዊ ማስረጃ አለ ወይ? የለም። እመኑኝ ብቻ ማለቅ ምንም የምታቀርበው ማስረጃ የለም። በቃ እንደዚሁ ዝም ድፍረት እንዳለባቸው እኮ አንዳንድ ሰዎች እና እንዳልኳችሁ ነው። ግን ይሄ የልጁ ስሙ ራሱ የሆነ ስም አለው። ከዛ ቀጥሎ ምንድነው ደፋር የሚል ስም አለው። ያ ወይ የአባቱ ስም ነው ወይ የራሱ ዝም ብሎ የጨመረው ነው ብያቸዋለሁ። እና ምናልባትም ስምን መልአክ ያወጣዋል የሚለው ፊት ያደርገዋል። ይሄ ድፍረት ነው። እስቲ እንስማ። እጅግ ይቀርባትና የተለያዩ ኢንፋክት መግደል የክርስቶስ አስተምህሮቶች በአጠቃላይ ትክክል የሚሆኑ ስህተት፣ ነገር ግን አይዊሽ እንደ ማንኛውም አስተማሪ የዓለማችን ትላልቅ መምህር እሱም የራሱን አስተምህሮቶች በራሱ በጠራ መልኩ ጽፎት ማግኘት ብንችል፣ ሳይበታተኑበት፣ ማንም ሳይቀይርበት፣ ሳይቀነስ ሳይጨመርበት፣ ነገር ግን የጠራ አስተምህሮቱን አስፍሮ ማለፍ ቢችል ኖሮ ደስ ይለኝ ነበር። እውነት ለመናገር የክርስቶስ አስተምህሮቶች በአጠቃላይ ጌታን እንደዚህ ለመመለስ አይደለም ነበር የሚያስቡት። ግን በቃ ድጋሚ ሳየው መጀመሪያ አየሁት፣ ከዛ ራሴ ተረጋጋሁኝ። ከትናንት ወዲያ ምናምን ያዩት እኔ እንደዚህ አይነት እንትኖች በጣም በቃ ስሜታዊ ላለመሆን እሞክራለሁ ትላለህ እና አሁን ግን ሆንኩኝ እና ምን አለ እንደው በቃ እኔ እንደው አዊሽ እንደው ክርስቶስ ራሱ እንደ ማንኛውም ትልልቅ መምህራን የራሱን ትምህርቱን ጽፎ በቃ የጠራ ነገር አስቀምጦ ብሄር ኖሮ አለ እንደ ማንኛውም መምህራን አለ የሃይማኖት መምህራን። የትኛው የሃይማኖት መምህር እንደዛ ጽፎ ነው? በመጀመሪያ ደረጃ ማለት መሐመድ አልጻፈም አይደል? ማንን ለማለት ፈልገው ነው? ሌሎች ናቸው የሚጽፉት ብዙ ጊዜ። ግን በጣም የሚያስገርመውን አንድ ነገር ልንገር ወዳጅ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ መጽሐፍን አልጻፈም። ግን ወደ እውነት ሁሉ ሰዎች የሚመሩበትን ግን የትኛውም የሃይማኖት መምህር ሊሰጥ የማይችለውን አንድ ታላቅ ነገር ግን ጌታ ኢየሱስ ሰጥቶናል። እርሱም ቅዱሱን መንፈሱን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን እልክላችኋለሁ አለ። ስለዛ ወደ እውነት ሁሉ የሚመራውን ቅዱሱን መንፈስ ላከልን እንጂ አንተ እንደምታውቃቸው እንደ አንድ የሆነ ተቋም መምህራን ወይም ደግሞ መሪና አስጀማሪዎች ዝም ብሎ ጽሑፍ ብቻ አስቀምጦ ሄደ የለም። ክርስትና ቅዱስ መንፈስ ያለበት አይነት እምነት ነው። ስለዛ እርሱ ነው የእግዚአብሔር እምነትም የሚያደርገው አንድም ይሄ ነው፣ ቅዱስ መንፈስ ያለበት ነው። ስለዛ ክርስቶስ የመጀመሪያው ትልቁ ነገር ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍትን ጻፉ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍን እነሆ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን እሰጣችኋለሁ፣ መንፈሴን እሰጣችኋለሁ አለ። በቤተ ክርስቲያን ላይ መንፈስ ቅዱስን አፈሰሰው። ስለዚህ ያ መንፈስ ቅዱስ ቤተ ክርስቲያን ወደ እውነት ይመራታል። ሁሌም በቤተ ክርስቲያን ውስጥ ያለነውን እኛን ደግሞ እያንዳንዳችን በግልም ደግሞ እኛንም ደግሞ ይመራናል። የት ያለነውን መንፈስ ቅዱስ በቤተ ክርስቲያን ላይ ስለሆነ የወረደው ቤተ ክርስቲያን ውስጥ ያለ ነው። ሁላችንም መንፈስ ቅዱስ ሁሌም ይረዳናል፣ ወደ እውነት ሁሉ ሁሌም ይመራናል። ራስ ወደ ሆነ ወደ ክርስቶስ ኢየሱስ እርሱን በመንፈሳዊ ሕይወታችን ወደ መምሰል እንድናድግ ሁሌም ያደርገናል። የክርስቶስን ትምህርት ሁሌም ይገልጥልናል፣ ያስተምረናል፣ በኃጢአታችን ይወቅሰናል፣ ክርስቶስን እንድንወደው እንድናፈቅረው ያደርገናል መንፈስ ቅዱስ። እና መንፈስ ቅዱስ ክርስቶስን እንድንናፍቀው የእርሱን መምጣት እንድንጠባበቅ የሚያደርገን ነው። ለዛ ነው መጽሐፍ ምን ያለው? መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ይምጣ፣ የወደደም የሕይወትን ውሃ እንደዚሁ ይጠጣ ተብሎ የተነገረው። እና ኢየሱስ ክርስቶስ አንተ እንደከምታውቃቸው የተለያዩ የሃይማኖት መምህራን ካልካቸው ሁሉ ተለይቶ ማናቸውም ሊሰጡ የማይችሉትን መንፈስ
ቅዱስን ነው የሰጠው። እንደዛ መስጠት የሚችል የሃይማኖት መምህር አለ? የለም። በጣም የሚያስገርም አንድ ታላቅ ነገር ልንገርህ። የትኛውም የሃይማኖት መምህር ጋር የማታገኘውን ክርስቶስ ለቃሉ በጣም ታማኝ ከመሆኑ የተነሳ በጣም እንድታምነው የሚያደርግ የሆነ ጽሁፎች ስላሉ ምናምን ለዛ ብቻ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትምህርትን ሲያስተምር ከትንሣኤ ጋር ነው። ይሄ በጣም ፓወርፉል ነው። የትኛውንም የሃይማኖት መምህር አንሳ፣ አስተማሩ አሉ ያ ትምህርታቸው ያስተማሩት ትምህርት እንኳን ሌላውን ሊያድን ራሳቸውንም አያድንም። ሁሉም ሞተው ቀሩ። በቃ አለቀ፣ ሞተዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትምህርቱን አስተማረ። ቃሌን ብትቀበሉ አትሞቱም፣ ብትሞቱ እንኳን በህይወት ትኖራላችሁ ብሎ የትንሣኤን ተስፋ ሰጣቸው። ከዛ ያሁን ከባድ ነገር ነው። ይሄ ሞተን አንቀርም፣ እንነሳለን፣ ይሄማ ከባድ ነው ልትል ትችላለህ። እኔ ራሴ ሞታለሁ ግን በሶስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ ተናገራቸውና ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም፣ ተነስቶ አሳየ። ምን ትፈልጋለህ ከዚህ በላይ ማስረገጫ? አይ ክርስቶስ ሞቶ አልተነሳም ልትል ትችላለህ። ክርስቶስ ኢየሱስ ሞቶ ተነስቷል። በምን ማወቅ ትችላለህ? አንደኛ የክርስትና ማዕከላዊ የሆነው ስብከት ኢየሱስ ተነስቷል የሚል ነበረ። ጥንት ላይ ኢየሱስ ተነስቷል የሚል ከነበረ ምንድነው የክርስትና ስብከቱ ማለት ነው። ክርስትናን ለመጣል አጭሩ መንገድ ምንድነው? ለሰዎች በቃ ክርስትናን ማስወገድ ከፈለጉ ክርስቶስ ተነስቷል፣ ይኸው አልተነሳም፣ የተሰቀለውን ሞት የተቀበረውን ይኸው እዩ ብለው መቃብሩን ፈንቅለው ማሳየት ይችሉ ነበር። ግን አልቻሉም። ለምን? መቃብሩ ምን ስለሆነ? ባዶ ስለሆነ። መቃብሩ ባዶ ባይሆን ባሳዩ ነበር። ስለዚህ ምን አሉ? አይ እንደው እኛ ተኝተን ሳለ ጠባቂዎች ተኝተው ሳሉ ምናምን ከመቃብር ውስጥ ይሄ የክርስቶስን ስጋ እሱን ሰርቀው ወሰዱ ሐዋርያቱ። ከዛስ ተነስቷል ብሎ አስወሩ። የምር እንደዛ ነው። አንደኛ አስቡት፣ ተፈርዶበት ተሰቅሎ ከዛ በኋላ የተቀበረን ሰው ለመስረቅ የሚሄድ አንደኛ ድፍረቱ የላቸውም። በሰዓቱ እናውቃለን። ግን ሄደው ሰርቀው እንኳን ወስደውት ቢሆን ኖሮ ራሱ አንላይክሊ ነው አይመስልም ጨራሽ ነው። ግን ሄደው ሰርቀውት ቢሆን ራሱ ተነስቷል ብለው የሚሰብኩት ምን ጥቅም ለማግኘት ነው? ተገደሉበት እንጂ ያውም የሞቱበት መንገድ በጣም የሚያሳቅቅ አደገኛ አገዳደል ጋይስ የተገደሉት ኢየሱስ ተነስቷል ብሎ በመስበካቸው ምን ጥቅም ሊያገኙ ያሻሉ? ለውሸት ብሎ ራሱን ለእንደዚህ አይነት አደገኛ ሞት አሳልፎ የሚሰጥ አረ ይገኛሉ። ከዚህ በፊትም ብለን ነበር። አንድ ሙስሊም ተነስቶ የሆነ ዝም ብሎ አንድ አክራሪ ሙስሊም ማለት ነው እንግዲህ አክራሪ በሚለው ይገለጽና አንድ አክራሪ ሙስሊም ተነስቶ የሆነ ፈንጂ ሄዶ የሆነ ቦታ ላይ ህዝብ የተሰበሰበ ቦታ ላይ ራሱን ገብቶ ቢያፈነዳና ራሱን ማጥፍቶ ህዝቡን እንዳለ ቢጨርስ ይህ ሰው አሁን ለምንድነው እንደዚህ የሚያደርገው? ያው ጀነት እገባለሁ ብሎ ነው አይደለ? ጀነት እገባለሁ ብሎ አሁን እንደዚህ አክራሪ ብያቸዋለሁ። አክራሪ በሚለው ይያዝና አክራሪ ተብሎ የሚጠሩ ሙስሊሞች ያው የአይኤስ ምናምን እንደሚባሉት የሚያሉ ማለት ነው። የሆነ ሞል ውስጥ ምናምን ይገቡና ያፈነዱታል ማለት ነው። አፈነ ራሳቸው ያጥፍቶ ጠፊ ነገር እነሱ ራሳቸውም ይጠፋሉ። እና ለምንድነው በቃ እነሱ ሀሳባቸው ውስጥ በቃ አትሊስት በቃ ጀነት እገባለሁ ምንም የሚያስረግጥ ነገር የላቸውም እኮ ምንም ጀነት ለመግባታቸው ምንም ማረጋገጫ የላቸውም። የምርም ሙስሊም ሲጀመር ይሄ እንደዚህ አይነት ጀነት ምናምን የሚባል ነገር አለው ወይ የሚለውን ራሱ አላዩትም። ምንም ማረጋገጫም የላቸውም። ሞተው እንደሚነሱ ራሱ ምንም ማረጋገጫ የላቸውም። ሞተው እንደማይቀሩ ምንም ማረጋገጫ የላቸው። እኛ ማረጋገጫ አለን። የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም ተነስቷል። 101% እርግጠኛ ነኝ። ያው ሞቼ እንደማልቀር እንደምነሳ እርግጠኛ ነኝ። ሞቼ ስነሳ የማገኘውም ኢየሱስን እንደሆነ ደግሞ 101% እርግጠኛ ነኝ። ምክንያቱም ሞቶ ተነስቶ ያሳየኝ እርሱ ነው። ሞቼ ስነሳ ከክርስቶስ ውጪ ማን ላይ ይችላለሁ እንዴ? ይሄ ግልጽ እኮ ነው። መሐመድን እኮ አይደለም የምታየው፣ ወይም ፈላስፎችን እኮ አይደለም የምታየው። ሞቶ የተነሳውን ግን ታየዋለህ። ያኔ ከምታፍር ክርስቶስን እመንበት ነው ወዳጅ። ይሄ ዝም ብለህ መጽሐፍን ከላይ በለብ እያነበብክ ይታረሳል፣ በዚህ ወጥቶ በዛ ገብቶ ምናምን የሚል ፍልስፍና ውስጥ ከምትገባ አሁን ጌታን እርሱም ክርስቶስ ኢየሱስን አገኘው። ከዛ በኋላ አታፍርም። አየህ፣ ሞተ ስትነሳ ከአንተ በፊት የትንሣኤያችን በኩር ነው ስለተባለ ከአንተ በፊት በትንሣኤ የቀደመህ ጌታ አለ። በስጋ መጥቶ ሞቶ የተነሳ ማለት በስጋ ሞቶ ከዛን በክብር የተነሳ በክብር ያረገ
ጌታ አለ፣ እርሱን ነው የምታገኘው። ያኔ አታፍርም። አየህ፣ እንኳን አመንኩ በጌታዬ የምትለው ክርስቶስን ከሆነ ብቻ ነው። አመነኝ እንዴ! እኔ እኮ ጋይስ፣ ይሄ እኮ በጣም ድፍረት ይጠይቃል። ሌላ እምነት መከተል እንዲህ በኢየሱስ በዚህ በጣም አደገኛ ድፍረት ነው የሚጠይቀው። ሞቼ ስነሳ እነዛን ፈላስፎች እንደማገኝ በምን አውቃለሁ? ወይ የተለያዩ የሃይማኖት መምህራን እንደማገኝ በምን አውቃለሁ? ክርስቶስ እንደማገኘው አውቃለሁ። ሞቼ ስነሳ ክርስቶስን እንደማገኘው እርግጠኛ ነኝ። ምክንያቱም ሞቶ ተነስቷል ኢየሱስ። መጽሐፍ ቅዱስ ብቻ አይደለም ያለው፣ ባዮ ሪዝኒንግ ማስረዳት ይቻላል። ቅድም እንዳሳያችሁ ማንም ሰው ለውሸት ብሎ ራሱን ለአደገኛ ሞት አሳልፎ አይሰጥም። አስባችሁታል? ሰርቆታል እና እንደ ሞት ያውቃሉ፣ ግን አይ ተነስቷል። የሚገርም ሞት። ሐዋርያቱ ዝም ብሎ ይሞታሉ እንዴ? ሰማዕታት ዝም ብሎ ነበር እንዴ? እንደዚህ አይነት አደገኛ የሆነ አገዳደል ሲገደሉ የነበሩት እንዴ? እነ ቅዱስ አግናጢዮስ በህይወት እንዲህ እያሉ እኮ ነው ገና ያን የሆኑ ማለት ነው። አንደኛ ክፍለ ዘመን መጨረሻ፣ ሁለተኛ ክፍለ ዘመን መጀመሪያ ላይ የነ ቅዱስ ዮሐንስ ወንጌላዊ ተማሪ ማለት ናቸው ቅዱስ አግናጢዮስ። በህይወት እያሉ ሳይገደሉ በህይወት እያሉ እንዲህ እያሉ እኮ ነው ለአናብስት ተሰጥተው ለአንበሶች ተሰጥተው አንበሶች መጥተው ቦጫጭቀዋቸው የሚገድሏቸው እንዲህ ወቅ እየተሰማቸው ያ ስሜት ያን ሁሉ የሚቀበሉት አይ በቃ እኔ ትቻለሁ አልፈለግም እንደውም ክርስትናን ማለት እኮ መብታቸው እኮ ነበር። እንደዛ ቢሉ እኮ ማንም እኮ ለእንደዚህ አይነት ሞት እኮ ማንም አሳልፎ የሚሰጣቸው አልነበረም። ሰማዕታት ለእንደዚህ አይነት ሞት ራሳቸውን አሳልፈው የሰጡት ኧረ ለምንድን ነው? ጌታ ኢየሱስ ስለተነሳ አይደለም ወይ ነው? እሱ ስለታወቀ እኮ ነው። ያኔ ባይሆንም አይተውትም ነበር እንዴ? እና ሐዋርያቱ ራሳቸውን ለአደገኛ ሞት አሳልፈው ባልሰጡ ነበር። መገረፍ እንዴ ስንት ነገር የደረሰባቸው እና ካለን እኮ እንዴ ጳውሎስ ስንቴን የተወገረው ሞተ ተብሎ እኮ ተጥሎ እየተሄደ ድጋሚ እያንሰራራ እየተነሳ እኮ ነው አይደል ሲሰብክ የነበረው። በዛ ደረጃ እንዴት መከራን ሊቀበሉ ቻሉ? ምን ብለው በዛ ደረጃ መከራ ሲቀበሉ የነበሩት እንደው ገነት እንግባ በሚል ብቻ አይደለም፣ ኧረ የምርም ኢየሱስ ተነስቷል በሚል ነው። እሱን ደግሞ አይተናል ብለው ነው እየመሰከሩ ያሉት። ባላዩት ነገር በውሸት በሰረቁት ነገር ጋይስ በተአምር እንደዚህ አይነት ዋጋ አይከፈልም። ማንም ሰው ከእናንተ መካከል ማን ነው በውሸት እንደዚህ አይነት ሞትን ለመሞት የሚፈቅድ? ማንም የለም። ይህ ምንድነው? በቃ ዝም ብለን ጭፍን ሆነን በቃ እንደዛ ካላልን በስተቀር ማለት በቃ ዝም ብለው ዋሽተው ነው ምናምን የምንለው። ዋሽተው እንደዚህ ሞትን ሞቱ ካልን የምንለው በጣም ጭፍን ከሆንን ብቻ ነው፣ አእምሯችን የማይሰራ ከሆነ እንጂ አእምሮ የሚሰራለት ሰው ማንም በድፍረት ሰርቀውት ዝም ብሎ በውሸት እንደዚህ አይነት ሞትን ተቀበሉ ሊል የሚችል እንደዚህ የሚደፍር ማንም አይኖርም። እና እኔ ጋይስ ደግሞ የትኛውን ነው ሞተን ስንነሳ የምናገኘው? ሞቶ የተነሳውን ክርስቶስን ነው። ያኔ እንዳናፍር። ቅድም እንዳልኩ ሞተ ስትነሳ ክርስቶስን ስታየው ደስ ይላል። እንዲህ በጌታ በኢየሱስም ሞተ ስትነሳ ክርስቶስን ስታየው እንዴት ምን አይነት ደስታ ነው የሚፈጠርብህ? እንኳን አመንኩብህ ጌታዊ አትለው? እንደምታየው 101% እርግጠኛ ነኝ ሞቶ እንደተነሳ ግልጽ ነው። እና ክርስቶስን ሞተ ስትነሳ ክርስቶስን ታየዋለህ። እና በዚህ በአጭር ጊዜ ውስጥ በተሰጠች ትንሽ ዕድሜ ውስጥ ክርስቶስን አናነቀ ሞትና ትንሣኤውን ክደ አምላክነቱን ክደ ከኖር እመነኝ ያኔ የሚገርም ማፈር የሚገርም እፍረት ውስጥ ትገባለህ። ያኔ የፈላስፋዎችንና የነቢዮችህን ራስ የፈጠርካቸውን የተለያዩ አማልክቶችን ምናምን ብትጣራ እነሱ ያኔ ሊያድኑ አይችሉም። ሞተ በተነሳ ጊዜ ነቢያት ብለህ ያስካቸው ከክርስቶስ ውጭ ያሉ ነቢያት ብለህ ያስካቸው አምላክ ብለህ ያስካቸው እመነኛ አያድኑ። ብዙ ርቀት ሄደን እንዲህ ካልን ሊሆን የሚችለው ከአንተ ጋር እነሱም የሚቀጡ ነው የሚሆኑት። እነርሱም በዘላለም እሳት አብረው ከአንተ ጋር የሚገረፉ የሚቀጡ ይሆናሉ። ነቢያቶቼ ብለህ ያስካቸው ካሉ አብረው ከአንተ ጋር ሲቀጡ ይኖራሉ ለዘላለም። አብረሃቸው ትቀጣለህ። ማይ ብራዘር አብረሃቸው ግን አትቀጣ። የሰራዊት ጌታ እግዚአብሔር እንደሚናገረው በዘዳግም ምዕራፍ 30 የመጨረሻዎቹ ቁጥሮችን ከተመለከታችሁ ምን ይላል? የሟቹን ሞት አልፈቅድምና ስለምን ትሞታላችሁ ብሎ ሲናገር እናያለን። እግዚአብሔር እንግዲህ ሕይወትን
ምረጡ ይላል። ስለዛ ጋይዝ ህይወትን ምረጡ። ይህ ነው ልንል የምንችለው። ሞቱ የተነሳ አንድ ነው፣ እርሱም ጌታ ኢየሱስ ነው። ያለ እርሱ ህይወት የለም። እና የክርስቶስ አስተምህሮቶች በጠቅላላ ስህተት ሆኑም አልሆኑም ግን ራሱ ቢጽፈው ጥሩ ነበረ ላልከው ቅድም እንዳልኩት ነው። ክርስቶስ ኢየሱስ ወደ እውነት ሁሉ እንመራበት ዘንድ መጽሐፍን አይደለም መንፈስ ቅዱስን ሰጥቶናል፣ ቤተክርስቲያንን ሰርቶልናል። ከዛ በኋላ ደግሞ ቅዱሳት መጽሐፍትንም ይኸው የእርሱ ሐዋርያት ተከታዮች እሱ ያደረጋቸውንም ሌሎች ትምህርቶችንም እንደዚሁ ሌሎች ትምህርቶች ነሲስ ያስተማራቸውን ወንጌላት ሲባል የክርስቶስን በምድር ላይ የሰራቸውን ነገሮች የተመዘገቡባቸው፣ ሌሎች ደግሞ እንደዚሁ ቀጥታ ትምህርቶቹን የተላለፉባቸው መልእክታት ደግሞ አሉና እነሱ ደግሞ ተላልፈውልናል። እነዚህ ቅዱሳት መጽሐፍት ናቸው። የእግዚአብሔር እስትንፋስ ያለባቸው ልክ ጳውሎስ እንደሚናገረው እስትንፋሰ እግዚአብሔር ናቸው። እስትንፋሰ እግዚአብሔር ናቸው። የእግዚአብሔር መንፈስ ያለባቸው መጽሐፍት ናቸው እና እነዚህ መጽሐፍት አሉን። ምንም እናንተ እንደምታስቡት የእነ ቶማስ ወንጌል የኖስቲክ መናፍቃንን አብራችሁ ካልያዛችሁ ብሎ እንትን ማለት ያን ያህል አስፈላጊ አይደለም። እነሱ የሉም ማለት መጽሐፍ ቅዱስ ተበርዟል ማለት አይደለም። ይበቃናል። እናንተ ሰዎች ብዙ የሄድንበት መሰለኝ። እሺ እኔ እንኳን አንዳንድ ነገሮች ላይ እንሄድባቸዋለን ብዬ ነበረ። ኤንዌይስ ግን ይህንን ቪዲዮ የላካችሁልኝ ሰዎች እንግዲህ በጣም ሌም የሆነ ነገር ነው እና ምናልባት እንግዲህ ልጁን በማክበር ምናምን አይታችሁለት ከሆነ አሳየሆነ እንግዲህ ይሁን ልበላችሁ እንጂ ይህ ዝም ብሎ ያለ ማስረጃ እንደዚሁ በየሚዲያው የሆነ ሰዎች የሚጽፉት ብቻ ተይዞ እንደዚህ አይመጣም። ኦኬ ተግባባን ጋይስ? አንዴ ሶሪ ኦኬ ሰዓቱ ኦልሬዲ 4:00 ሆኗል ትላለህ። ጥቂት ነገር ልላስብ የነበረው ምንድነው ሰሞኑን በእኛው በክርስትና ውስጥም ደግሞ አንዳንድ ሲነሱ የነበሩ ሀሳቦች ነበሩና እነሱ ላይ ትንሽ ነገር ለማለት አስቤ ነበረ። ትንሽ ሄድባቸው ወይስ እንዴት ነው? እስቲ ቆይ ሰዓቱ ኦልሬዲ ሄዷል። ግን እሺ በቃ 5 ደቂቃ ትንሽ ነገር ዝም ብለን እናወራበት። በእርግጥ ያው ወንድሞች በተደጋጋሚ ሄዱበት። እኔ እንኳን እዚህ ላይ ምንም የማለት ሀሳቡ